ሰርጌ ተዘጋጅቷል፣ ድግሴ ተዘጋጅቷል። ወኩሉ ድልዋለ ሁሉ ተዘጋጅቷል፣ ወደ ሰርጌ ኑ። አቤቱ አድነኝ ደግሰው አልቋልና ከክብር ይልቅ ትሕትናን በ49 ዓመቱ ትቶን ሄደዋል። መጽናናት በምንፈልግበት በዚህ ዘመን፣ ኑሮ በከበደን በዚህ ዘመን እግዚአብሔር ይማርህ ሳልነው አጥተነዋል። የእግዚአብሔርን ሐሳብ ዕድሜ ዘመኑን አገልግሎ የኖረው ቅዱስ ዳዊት በመዝሙር ምዕራፍ 12 ቁጥር 1 ላይ አቤቱ አድነኝ ደግሰው አልቋልና ብሎ ይናገራል። ይህ ዘመን አምላክ የሚወዳቸውን መልካም ሰዎች እየሰበሰበ ያለበት ዘመን ነው። ይህ ዘመን ፈጣሪ በበጎ ሥራ ላይ የነበሩትን የሱ የሆኑትን እየወሰደ ያለበት ዘመን ነው። መምህራችን ዘላለም በዚህ ሰዓት፣ በዚህ ዘመን፣ በዚህ ሁኔታ መሄዱ ፈጣሪ ወዳጆቹን እየሰበሰበ ለመሆኑ ማሳያ ነው። የሁላችን መምህር ዘላለም ከዝና ይልቅ ቅድስናን፣ ከክብር ይልቅ ትሕትናን፣ ከጥቅም ማሳደድ ይልቅ መስዋዕትነትን ለሁላችን ያስተማረ ጀግና መምህር ነው። ወንጌል በመልእክታት እንደተጻፈ የብርሃን ልጆች፣ የክርስቶስ ልጆች፣ የቤዛ የመድኃኔ ዓለም ልጆች ክርስቶስን ልበሱ ተብሎ እንደታዘዘ በሕይወቱ ክርስቶስን ለብሶ ክርስቶስን ያሳየን፣ ብርሃን ሆኖ ለብዙዎቻችን ብርሃን ያበራልን፣ ጨው ሆኖ ለብዙዎቻችን ሕይወታችንን ያጣፈጠልን በዚህ ዘመን ካሉ ታላላቅ መምህራን አንዱ ነው ዘላለም። እግዚአብሔር የመረጠው፣ እግዚአብሔር የቀደሰው፣ እግዚአብሔር የባረከው፣ የቀደሙ አባቶቹን መንገድ የተከተለ በትውፊት ውስጥ ያጌጠ ነበር ዘላለም። ከዘላለም ሕይወት ብዙ እንማራለን። ወንጌልን መናገር ሳይሆን ወንጌልን መኖር፣ ለብዙዎች መሰናክል መሆን ሳይሆን ለብዙዎች ሕይወት መቅናት፣ ራስን አሳልፎ መስጠትን እንማራለን ከዘላለም። ወንድሜ መምህሬ ዘላለም አምናለው ነጭ ለብሰህ ዘንባባ ይዘህ በሰማይ ካሉት ቅዱሳን ጋር እንደምትዘምር አምናለሁ መምህሬ ወንድሜ ዘላለም። በብርሃን መዋቅር ውስጥ በአስደናቂው በዛ ሰማይ ከድንግል ማርያም ከመላእክት ከነሱ ጋር በህብረት እንደምትቆም አምናለሁ ወንድሜ። 24ቱ ካህናተ ሰማይ ሲባርኩህ በቅዱሳን እቅፍ ውስጥ እንደምትገባ ሰላምን ሰብከሃልና፣ ፍቅርን ሰብከሃልና፣ ይቅርታን ሰብከሃልና፣ ቸርነትን ሰብከሃልና፣ በጎነትን ሰብከሃልና ቤትህ የብርሃን ቤት ነው ወዳጄ። እኛ አጣንህ እንጂ አንተማ ከብረሃል። ከከበረው ጌታ እቅፍ ውስጥ ገብተሃል። እንዲያጽናናችሁ ስለፈለግኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው፣ እንደ ወንድም ደግሞ የምንወደው፣ ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትሕትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሑት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን
ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄደዋል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ እግዚአብሔር ይማርስ አልነው አትነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ሥራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ።